መናፍስትኛ ውስጥ በአራት መንገድ ይገባሉ። ቤተሰቦች እንዳትረሱ፣ አሁን ደጋግሜ ነው የምነግራችሁ። በአራት መንገድ። አንደኛ ዛር ሆኖ ይገባል። ዛር ሁለት አይነት ነው፣ የሚመለክና ዝም ብሎ በማህፀን እያለፈ ብር የሚያባክን ህይወት፣ ትዳር፣ ገንዘብ ምናምን እድል የሚወስድ መንፈስ ነው። ሁለተኛ ቡዳ ነው ወደኛ ውስጥ የሚገባ ቡዳ። የቡዳ መንፈስ ነው ከተወለድን በኋላ ከእናታችን ይገባል፣ ከአባታችን፣ ከጎረቤት፣ ከእናት፣ ከአያት፣ ከዘመዶች ልደት ልናከብር ሰግልና በብዙ ነገር መንፈስ ይገባል። ሶስተኛ መተት ነው። መተትም ደግሞ መስተፋቀርም አለ፣ ሰላቢ መንፈስም አለ። ብቻ ወደኛ በጥላው ጌም በምንም መንፈስ ይገባል እኛ ውስጥ። ይሄ ቡዳና መተት ሁለቱ መሃል ላይ ያሉት፣ ይሄ ቡዳ ሳይከፈለው የሚገባ ነው። መተቱ ግን ተከፍሎት የሚገባ ነው። ሁለቱም ግን ወደ ሰዎች የሚመጡ ናቸው ከተወለድን በኋላ። የመጨረሻው ግን በራሳችን ፈቃድ በዝሙት በኃጢአት በፈቃደኝነት የምናስገባው መንፈስ ነው። በውሸት በዘረኝነት በምናምን ወደን ፈቅደን ከእግዚአብሔር ቃል አምፀን ወጥተን በቃ እግዚአብሔር ያውቃል ምንድነው አታካብዱ ምንም ችግር የለው ምን አለበት እየተባለ የሚገባ መንፈስ ነው። ይሄ ደግሞ ለመውጣት በጣም አስቸጋሪ ነው የሚሆነው። የስጋ ፍትወታችንና ፍላጎቶቻችንን የሚያቀጣጥሉት ካታሊስቶች እነዚህ አራት መናፍስቶች ናቸው። በኬሚስትሪ ካታሊስት ታውቃላችሁ አይደለ? አንድን ኬሚካል ሪያክት የሚያደርግ ነገር አለ። እሱን ደግሞ የበለጠ ደግሞ ሪያክት የሚያደርገው ደግሞ ካታሊስት ይሉታል። መናፍስት በእኛ ውስጥ በእነዚህ አራት መንገዶች ከገቡ እኛ እግዚአብሔር እንዳናመልክም ጭምር ብቻ አይደለም፣ ትዳራችን እንዳንመራ ብቻ አይደለም፣ ሰው እንዳንሆን ከእንስሳ በታች እንኳን ያው ርዕሱን አይታችሁታል። ቢያንስ እንኳን ሰው እንሁን፣ ቢያንስ እንስሳ ላለመሆን እንኳን እንሞክር። አባቶቻችን ብዙ መንገድ ለእንጀራ ኑሮ ሲፈልጉ በረከት አልሟላላቸው ብለው ለጓዳው ሲጨነቁ ተወለድን። ጊዜ ሳያገኙ የአምልኮት ሰዓት ሳይኖራቸው ለስማቸው ክብር በጎነት ሳይፈጽሙበት ተወለድን። የድሮዎቹ እኮ ሰንበቴ ማህበርም እየጠጡ ስማቸውን ያከብሩ ነበረ። የእመቤታችን የቅድስት ድንግል ማርያም ቀን ሴቶቹ ማርያም ማርያም እሰይ ስለቴ ሰመረ እሰይ ስለቴ ሰመረ ይላሉ። ስሙንና ቃሉን በየዋህነት ይዘው ዛሬ እንደዛ አይደለም። ዛሬ እንደውም የጥላቻችንን መግለጫ ነጠላት የምንቆርጥበት መተትና አስማት የምንሰራበት የሰው ቤት ጓዳ ብርጭቆ የምናይበት ማህበር እየሆነ ነው የተቸገረው። ምቀኛ አይን የምናስተላልፍበት ተንኮል የበዛበት ንግግር የምንናገርበት ሆነና የመጨረሻው ዘመን ያው ማህበር ይቋቋምና ወዲያው ይበተናል። በዛ መካከል የተወለዱ ልጆች መንፈሳዊ ክብራቸውን ስማቸውንም የሚያስቀድሱ የሚባርኩ አይሆኑም። ግራ የተጋቡ ወለፈንዴ የሆነው ጊዜያቸውና ዘመናቸውን እንደዚህ እንደኛ ሲርበተበቱ በቃ በቋንቋ በዘር ተለያይተው ሲባሉ እድሜያቸው ያልቃል። መቃብራችንም እንኳን አላምር አለ። ይኸው ነው በቃ መቃብራችን እንኳን አላምር አለ። እስቲ እንግዲህ በክርስቲያኑ ሀገር በየእርሻው ይቀበራል፣ በቡድን በጋራ ይቀበራል፣ ተቆራርጦ ይቀበራል። ስሙ ሳይጣራበት የቅድስናው መደሪያ ሳይደርስ በየእርሻው ውስጥ በየጫካው ውስጥ በየወንዙ ውስጥ በየገደል ውስጥ አልፎም ተርፎ ቀባሪ ጠፍቶ በብልዶዘር የምንቀበር ነው እኮ። በብልዶዘር እንደዚህ እየተገፋ ወደ ጉድጓድ በዛ ማን ይቅበረው? ጨካኔው በዝቶ ሰው መሆናችን ቀርቶ ከአራዊት በታች አንሰን ወርደን ይሄ እኮ የአባቶቻችንም ኃጢአት ነው። አይምሰላችሁ። አባቶች ልጆችን ወለዱ፣ ልጆች አባቶችንም አገርንም ታሪክንም የሚያጠፉ ሆኑ። በቃ አላባት ልጅ ይወለዳልን? በደላችንም ጭምር ነው። ገፋን፣ ሰውነታችን ጠፋን። መግደል በጣም ቁጭት የተሞላበት መግደል ተጀመረ። ገለው አለመርካት፣ ጭፍጭፍ ማድረግ፣ ራሱን መጨፍጨፍ፣ ጭንቅላቱን መጨፍጨፍ፣ እግሩን መጨፍጨፍ፣ ሰብረው አድቀው አፍስሰው ሰባብረው እንደው በቃ ምንም እንዳይታይ ሰው መፍጨት፣ ሰውን መፍጨት። ይሄ አያችሁ፣ ይሄ የሚያረካን ሆነ። በዚህ ዘመን ላይ ደረሰ። ምልክት ነው። ከመኪና ደግሞ ቀይ መኪና እንደዚህ ችግር አለ። በጠንቋይ የሚታዘዘው ይባላል እና ዞሮ እኚህ ሰውዬ ቀይ ከረባት ከላያቸው ላይ አይጠፋም። የብር ቀለበት አላቸው እጃቸው ላይ። ቀለበቱ ሲወልቅ ደግሞ በውስጡ ተጽፎበታል፣ የሆነ ጽሑፍ ተጽፎበታል፣ ተፈቅፍቆ ማለት ነው፣ የማይለቅ ጽሑፍ እና ልጆቻቸውን ሲቀጡ በዛ ቀለበት አንዴ እንደዚህ ግጥም አጎ ከመታ ያለቀል እና ቀለበቱ ግርማ ሞገስም ነው፣ መከላከያም ነው፣ መስለቢያም ነው፣ ሰላቢም ነው።
አንዳንድ ሰዎች ሲጨብጧችሁ ሰላም ሰላም እንዴት ነው ምናምን ብለው በሁለት እጃቸው አፈፍ አድርገው ነው ሲጨብጧችሁ። ኖርማልም ሊሆን ይችላል ላይሆንም ይችላል። ግን ብዙ ጊዜ 70% ማለት ነው ሲጨብጡ በቀኝ ቀለበት ስለማይደረግ ማለት ነው ሰላም ሰላም እንዴት ነው ምናምን ብለው በሁለት እጃቸው አፈፍ ካደረጓችሁ ሰላቢ መንፈስ እንደሆነ ይነገራል ነው። እኔ አሁን አላምንበትም አምንበታለሁ አልላችሁም። ሁለቱንም ልል አልችልም። አላምንበትም አምንበታለሁ የምለው ሲነገር ስለሰማው ብቻ ነው ይሄን የምለው። እና እኔ እንደዛ ነበር የምጨብጠው አሉ እኛ አባት ቀለበት አድርጌ እንደዚህ ነበር የምለው። እና ሱፐርማርኬቱ እንደተከፈተ ለአንድ ወር ያክል ከዛ ቤት እንዳትጠፋ፣ ሱፐርማርኬቱን ጠዋት የምትከፍተው አንተ ነህ፣ ማታ የምትዘጋው አንተ ነህ ብሎ ደብተራው አዞኛል አሉ። እሺ ከዛ ከስተመር ሲመጣ በስሳቱ ነጭ ጋዋን ለብሰህ መተህ ቆመህ አስተናግድ። አዲስ የሚገቡ ከስተመሮች በሙሉ የዛ ሰፈር አካባቢ ያሉ ሰዎች መጥተው ሱፐርማርኬት መገበያየት ከጀመሩ በኋላ በደንብ ከተገበያዩ በኋላ ሲመጡ ሁሉንም እየጨበጡ ከዛስ 10 ሰው ከጨበጡ በኋላ መጥተው እጃቸውን ይታጠባሉ። እንደገና 10 ሰው ይጨብጣሉ፣ እጃቸውን ይታጠባሉ። የታጠቡበትን ውሃ ለደብተራ ወስዶ ይሰጡታል። ከዛን ቀን ጀምሮ እነዛ የሱፐርማርኬት ደንበኞች ይሆናሉ። እነዛ ሰዎች ለአንድ ወር ያክል የመጡ ሰዎች ዋጋው ውድ ይሁን አይሁን አይመለከታቸውም። ተወደደ እኮ እያልክ ትገዛታለህ። ይሄ ሰውየው ያደረጉትን እንጂ ሌላው ሱፐርማርኬት እንደዚህ ነው ማለት አይደለም። ሰውየው ያደረጉትን ግን መናገር መብቴ ነው አይደል? መብቴ ነው። እንዳይከፋችሁ ነገ ችግር ስለሚመጣብኝ ብዬ ነው። እንደገና ደግሞ ወደ ሆቴሉ የሚመጣሉ እንደዚሁ ፎጣው ይወለወላል፣ ጠረጴዛው ምናምን። በምን ሰዓት ነው የሚወለወለው? በ3 አይነት መንገድ ነው የሚወለወለው። አንደኛ ጠዋት፣ ሁለተኛ ጥብስም ምዘዙ፣ ምግብም ሻይም ማኪያቶም ምዘዙ። እየጠጣችሁ እየበላችሁ መጥተው ውልውል ውልውል አድርገው ይሄዳሉ። በዛ ሰዓት አትፍቀዱላቸው፣ አማትቡባቸው ላያቸው ላይ ወይ ደግሞ ፎጣውን ተቀበሉትና በስላሴ ስም ብላችሁ ስጧቸው። በጣም ከባድ ነው። ይህን ደጋግሞ ነው የነገሩኝ አባት። ደብተራውን ያዘዘኝ ነው የሚሉት። ሰው እየተመገበ እየበላ ምን ይጨመር ምን ይታዘዝ የጎደለ ነገር አለ ምናምን ብለው መጥተው ይወለውላሉ። ይሄ አስተናጋጁ ሂድ እንደዚህ ወልውል ተብሎ የሚታዘዘው በአስተናጋጆች ስርዓት ደንብ እንጂ ደብተራ አዞኝ ነው ብሎ አይናገሩም። እሳቸው ይሰበስቧቸውና ከስተመሮቻችንን ማክበር አለብን። ትምህርት ነው የሚመስለው ስታስቡት። እሺ እና ሲመጡ ምን ልታዘዝ ስሜ ገሌ ይባላል ምናምን ብላችሁ ትታዘዟቸውና ከዛ በኋላ እየተመገቡ ደግሞ እንዴት ነው ምግቡ ይጣፍጣል፣ ያልተመቻችሁ ነገር አለ ይቀየር፣ ምንድን ነው ምን ይጨመር። ያንን ስትሉ ግን ዝም ብላችሁ ቆማችሁ አይደለም። ያለቀ ብርጭቆ ካለ እየበላችሁ እኮ ነው ገና ሳትነሱ ሳትሄዱ ሻይም ጠጥታችሁ ወተትም ጠጥታችሁ የሆነ ለስላሳም ሊሆን ይችላል። ያለቀ ብርጭቆ ካለ እስክትጨርሱ አይጠብቁም። መጥተው በመሃል ብርጭቆን ይወስዱታል። እንግዲህ ገምቱ። ይሄን ሰውየው የተናገሩት እንደዛ ታዝዤ ነው አሉ። ለምን እንደሆነ ያው ዞሮ ዞሮ ሰውየው በተቀመጠበት ወዲያውኑ ከሄደ በኋላ አይደለም እንደዚህ የምናደርገው ታዘን ነው አሉ። ሜቢ ትርጉም እንደሚችል መገመት ትችላላችሁ። ከዛ ይመጣሉ። ጠረጴዛውን ደግሞ ወልወል ወልወል እያደረጉና ሂሳብ ብለው አምጥተው ያችን እንትኗን የሂሳብ ደብተር አለች አይደለም እሷን ለመስጠት ሲመጡ እኮ ራሱ ይወለውላሉ። ግን በስብሰባ ሰዓት አስተናጋጆች ተነግሯቸው ወይም ደግሞ ልምድ ሆኖ እንጂ እንትን አይደለም። ደብተር አዟቸው እንደሆነ አይናገሩም፣ ደግሞ አይነገርም። ይሄ አንድና አንድ ሰውየው ብቻ የሚያውቁት ሚስጥር ነው። አሁን ቆርበሽም እንኳን መንፈስ እንዲወጣልሽ መፈለግሽ ጥሩ ነው እኮ መመኘትሽ አሪፍ ነው። እኔም ቢወጣልኝ ሁላችንም ጨርሰን በቃ ባዶ ብንሆን ደስ ይለናል ከርኩሳን መናፍስት። ግን ኢትስ ኖት ቢግ ዲል። በቃ ይሄ ትልቅ ጉዳይ አይደለም። ትልቁ ጉዳይ መሆን ያለበት የህይወትን ምግብ የሆነውን ኢየሱስ ክርስቶስን ማወቅ፣ ማመን፣ ንስሐ መግባት፣ ከዛ በኋላ ደግሞ ድንግል ማርያምን መልጃ፣ የቅዱሳን መልጃ፣ የተለያዩ የቤተክርስቲያናችን በረከቶችን ላለማጣት መፍጨርጨር፣ ከዛ በኋላ ደግሞ በንጹህ ልብ ስናመልከው ውልቅ ብለው ይወጣሉ። ይሄንን እንዳንሆን ነው መናፍስት ብዙ ጊዜ ትኩረታችን እነሱ ላይ እንዲሆን ነው ጥረት የሚያደርጉት። አሁን ሰው ትኩረቱ ከህይወት ጋር ከሆነ እዚህ ጋር ያለው የመናፍስቶቹ ጉልበት እየደከመ ነው የሚመጣው። እየደከመ ይመጣል። እልሃችን መሆን ያለበት ከእግዚአብሔር ጋር የመታረቅ እልህ፣ ይቅር በለኝ ማለት እልህ ነው መሆን ያለበት እንጂ ውጣ ትውጣ ግባ እንደዚህ ምናምን ከእሱ ጋር ትግሉ ጥሩ ነው። መናፍስትን በተለያየ አይነት መንገድ ለማባረር ብዙ ዘዴና ብዙ ሲስተም አለ። የመጀመሪያ ክርስቲያን ግን የመጀመሪያው ስራው መሆን ያለበት ከአምላኩ ጋር በደንብ መታረቁን እርግጠኛ መሆን ነው። ታርቀናል ወይ ነው የሚፈልገው። ግብርማ አቁሜያለሁ። በቃ በደንብ ታርቀናል ወይ ነው። የሚፈልገውን አይነት ህይወት እየኖርን ነው ወይ?
ደግሞም ገንዘብ ካገኘን በኋላ ጤንነታችን ከተመለሰ በኋላ መንፈሱ ከወጣ በኋላ ወዴት ልንሄድ አስበናል? ዓላማችን ምንድነው? አንዳንድ ሰው ቆይ እስቲ የልና ገዳም 2 ዓመት ወይ 2 ወር ወይ 1 ወር ይቀመጥና መንፈሱ ከወጣልኝ በኋላ እንዲያረጋለሁ እያለ ዓለማዊ እቅድ ያወጣል። የዛን ሰዓት እግዚአብሔር ስም ይላል አያስወጣውም መንፈሱን። ጸጥ እቅዶቻችን ዘላለማዊ ህይወት እንድንኖር የሚያርግ ከሆነ አስቀድማችሁ ጥቁርና መንግስት ፈልጉ ሌላ ሁሉ ይጨመርላችኋል ነውና ብትቺ እንደ ዳነች እንደተፈወሰች ሰው ራስሽን ቁጠሪ። እኔ በቃ አሁን ያለሁት ጥሩ ሁኔታ ላይ ነው። ይሄንን በማወቄ እድለኛ ነኝ። ዛሬ ትን ብሎኝ በሞት እኮ ስጋና ደግሞ ህይወት ሆኖኝ እድናለሁ ብያልሽ ያንን ነገር እንደ አንድ እንትን መቁጠር ያለብሽ። የሆነ ችግር ተፈጥሮ እድሜ መቼ እንደሞት አላውቅም። አሁን ነፍስ ከስጋዬ ብትለይ እኮ በቃ ዋስ የሚሆነኝ ስጋና ደሙ ነው ብለሽ ማሰብ አለብሽ። እጄን ያዘኝ በኪዳነ ምሕረት ስም ብለህ ብድግ በል። እሺ ና ተራመድ። እሺ እስኪ እንግዲህ እግዚአብሔር ይመስገን እንግዲህ 2 ዓመት ነው እግሩ የታሰረው። ሂድ እመቤታችን ጋር ሰግደላት ነው። አሁንማ ከፈታች አይቀር። እግዚአብሔር ይመስገን። ኪዳነ ምሕረትን አመስግኑለት። ተመስገን። እግሩ ተፈቶ እንደዚህ ሲሰግድ ሲያመሰግን ደስ ይላል። ኩርትምትም አድርጌ ቁጭ አደረኩት። ኩርትምትም አድርገህ ቁጭ አደረከው? ስንት ዓመት ነው? 2 ዓመት። እግሩን ካሰርከው ስንት ዓመት ነው? 2 ዓመት። እሺ ስንት ጊዜ ነው ከታመመ? 2 ዓመቱ ነው። ግንቦት ሲማ አሁን 2 ዓመቱ። ግንቦት 7 እቺ ከዘራይ ማነች? እኔ ናት። ያንተ ናት? የኔ ትሁን ሰዳት። እቺ አሁን እዚህ ኪዳነ ምሕረት ገቢ ናት ማለት ነው። እቺ ምንም አትሰራለም፣ ተፈተሃል። እሺ ምንድነው ያለው? ምን አርገ የተባልክ መተት? ግደለው። እሺ ምን አረከው? እስኪ ልጁ ኩርትምትም አድርጌ ቁጭ አደረኩት። ኩርትምትም አድርገህ ቁጭ አደረከው? ስንት ዓመት ነው? 2 ዓመት። 2 ዓመት። እግሩን ካሰርከው ስንት ዓመት ነው? 2 ዓመት። እሺ የጎረቤት ነው? የምቀኛ ነህ? የምን መተት ነው? የጓደኛ። አቤት አቤት አቤት! ዘንድሮ ያለቃችሁት በጓደኛ ነው። የጓደኛ መተት። እሺ እዚሁ አዲስ አበባ ነው ልጁ? አዲስ አበባ። እሺ የጓደኛ መተት። አንቺ ምንድን ነሽ? እስኪ እናቴ ባለቤትሽ ነው? ባለቤት ነኝ። ስንት ጊዜ ነው ከታመመ? 2 ዓመቱ ነው። ግንቦት ሲማ አሁን 2 ዓመቱ። ግንቦት 7 ራሱ ጓደኞች አሰሩት፣ ሽባ አረጉት። አው ከዚህ ፊትም ነበረ አቡናራ ወስጄው ነበረ። እሺ አቡናራ ቁጭ ብለን አንደበቱን ከፈተለት። አንደበቱን ብላ ተያዘ። ከዚህ በፊት አንደበቱን ይዞት ነበር። በቃ በዚህ ጥሪ ወሰድኩት እኔ አቡናራ የዛሬ ዓመት ማለት ነው። የዛሬ 2 ዓመት ወስጄው ትንሽ አንደበቱን ከፈተለት። ምግብ መውሰድ በዱላ እያያዝኩ አረ ተቃጠልኩ። ወይኔ እንኳን ተቃጠልክ። መብራን ታቃጥለ እሳት ታወርድብህ ኪዳነ ምሕረት። እሺ እግሩ ሁላ ይዞት ነበረ። እሺ አሁን ለውጥ እስኪ ሌላ ምንድን ነው ያደረከው? እራሱ እሺ አዞረዋለሁ። እሺ እላዞለሁ። ምላሱን ምንድን ነው የምታደርገው? እላዞለሁ። መንቋለሁ። እሺ ታንቋለህ። እሺ ጓደኛ፣ የምቀኛ መተት። ሌላ ማን ያለው? መተት ብቻ። ግደለው ተብለን የገባው? አዎ ግደለው። እሺ እቀናበታለሁ። ትቀናበታለህ? ምንድን ነው የሚሰራው? ጓደኛችን ይሰራ ጎበዝ ነው። እቀናለሁ በሚሰራው ስራ። በጉልበቱ እቀናለሁ። በጉልበቱ ይቀናል፣ በስራ ይቀናል። አይሰሩም፣ በሚሰሩት ሰዎች ይቀናሉ። አይነግዱም፣ በሚነግዱት ሰዎች ይቀናሉ። በጣም እኮ ነው የሚገርመው። እሺ አሁን እንስማማለን። ለቀው ትሄዳለህ፣ ያሰርከውን እግር ትፈታለህ። መልቀቅ ብቻ አይደለም፣ የታሰረውንም እግሩንም በስላሴ ስም ትፈታለህ። ሰማ 2 ዓመት ሙሉ ሰላም ለኪን ዘን ሰግድ ለኪ ማርያም መነን አስተበቋኪ ማረን የተማይጸነ በኪ
በእንታና መኪው ያቄ ማቦኪ ማሂበረን ድንግል ባረኪ በልጥራ በስላሴ ስም በመድኃኔዓለም ስም በመድኃኔዓለም ስም በመድኃኔዓለም ስም በመድኃኔዓለም ስም በኪዳነ ምሕረት ስም በኪዳነ ምሕረት ስም ታዲያ እሷ ጋር እሷ ነች እኮ ያጋለጠች እሷ ነች ያዘች። በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በአቡነ ገብረ መንፈስ ቅዱስ ስም እግሩን ወገቡን ያሰርኩት መተት የጓደኛ መተት የምቀኛ መተት ለቅቄያለሁ። ያሰርኩትን ወገቡን እግሩን በኪዳነ ምሕረት ስም ፈትቻለሁ። የመጨረሻዬ ነው። መድኃኔዓለም ይፍረድብኝ። በል ሰባት ጩጣ ተለበ 1 2 3 4 5 6 ገንዝና ቅዱስ ገብርኤል ሲኦል ያወርድ። ደገፍ አድርጉት። አይ እሰረው ግደለው እሰረው ግደለው። የዘመናችን የብቀላ ቋንቋ ሆነ። እግዚአብሔር ይባርክ። ስም ማን ነው? ወልደ ጊዮርጊስ። እግርን ካሰረ ስንት ጊዜ ነው? 2 ዓመት። ምቀኛ ጥሩ ጓደኛ አለህ። ቀናብህ በጉልበት በስራ ቀና አሰረ ከቤት አዋለ። እስኪ እጄን ያዘኝ በኪዳነ ምሕረት ስም ብለህ ብድግ በል። እሺ እና ተራመት እሺ ሄድ እስኪ እንግዲህ እግዚአብሔር ይመስገን። እንግዲህ 2 ዓመት ነው እግሩ የታሰረው። ሄድ እመቤታችን ጋር ሰግደላት ነው። አሁንማ ከፈታች አይቀር። እግዚአብሔር ይመስገን። ኪዳነ ምሕረትን አመስግኑለት። ተመስገን። እግሩ ተፈቶ እንደዚህ ሲሰግድ ሲያመሰግን ደስ ይላል። ምቀኛ ደግሞ እርር ቅጥል ይላል። በቃ ና ወንድሜ ና አይዞኝ ተመስገን። የቀረውን ደግሞ ያው የ2 ዓመቱን ቤት ሄደ ትወጣዋለህ። እሺ ደስ አለህ? አረ እንደ በጣም ደስ ብሎኝ ያላልኩበት ጸበል የለም። ወሎች አለው ስውራ ማርያም ይቻለው። በቃ እንደዚህ ተሰቃየ። እሷ ናት የምትሰቃየው። ሚስቴ ባለቤቴ ምንም የለኝም፣ ዘመድ የለኝ፣ ወንድም የለኝ። እሷን እግሯንም የማጣ ነው። እሷን እፍትፍታለባት ትፍታለ እቹትና ነይ እናቴ ባለቤት ደስ አለሽ? በጣም ደስ ብሎኛል። እቺ ከዘራይ ማነች? እኔ ናት። ያንተ ናት? የኔ ትሁን ሰዷት። እቺ አሁን እዚህ ኪዳነ ምሕረት ገቢ ናት ማለት ነው። እቺ ምንም አትሰራለም፣ ተፈተሃል። ለ2 ዓመት የታሰርከው በመተት ነው። ጥሩ ስለምትሰራ ኮንስትራክሽን ጉልበትም አለ። እሱ እየሰራ ብሎ ቀናበት። እንግዲህ አሰራ። አሁን በየቤቱ እጅግራቸው የታሰረው በሕክምናው ጥሩ የዳቦ ስም ይሰጠዋል፣ ነርቭ ይባላል፣ ምናምን ይባላል፣ ስም ይሰጠዋል። ታስረው ቁጭ ይላሉ ከበሽታቸው ጋር ከበሽታው ስም ጋር። እነሱም ቤተሰብም ተስማምተው ቁጭ ያሉ ቤት አሉ። ወደዚህ ሲመጡ እመቤታችን ነርቭ አይደለም፣ ይኸው እንዲህ መተት ይሆናል። ልቡም ልብ አይደለም፣ መተት ይሆናል፣ ጥላወግ ይሆናል። እንደምታዩት እንደምትሰሙት ነውና በእውነት እንደሱ በየቤት ያሉትን በዚህም የታሰሩትን ኪዳነ ምሕረት ትፍታልን። ደስ አለ። ኧረ እግዚአብሔር ይመስገን። ክርስቶስ መድኃኔዓለም ለኪዳነ ምሕረት 2 ዓመት ሙሉ ተሰቃይቼ እሷን ያሰቃየኋት እኔስ መቼም እንዴት ይዣለሁ። እሷ ግን እየሄደች ሳብራኝ እየተቆረጠመ በየጸበለ ቤት አሰቃየኋት። እግዚአብሔር ውለታዋን ይክፈልልኝ። ምንም እግዚአብሔር ይመስገን። ደስ አለሽ? አታልቅሽ። ለነገሩ የደስታ እንባ ነው። እስካሁን የለቀሽው የመከራ ነው። ከዚህ በኋላ የደስታ ነው። ደስ አለሽ? በጣም አዎ፣ ደስ ብሎኛል በጣም። አንቺም ጎበዝ ነሽ። 2 ዓመት ነው አብረሽ የተሰቃየሽው ያስታመምሽው። አዎ 2 ዓመት ነው። እግዚአብሔር ይመስገን። በእውነት አንተን የፈታሽ ኪዳነ ምሕረት ሁሉንም ትፍታልን። ከዘራ ኪዳነ ምሕረት ገቢ ትሆናለች። አንተ በእግር ትሄዳለህ። በል ደግሞ እስኪ እንሂድ ደግሞ ከቀሲስ ጋር ፈታ እያልክ ና ኪዳነ ምሕረትን አመስግኑላቸው። እኔ በዚህ ገጠመኝ የተማርኩትን 3 ነገር ነው የምነግራችሁ። አንደኛ ቤተክርስቲያን መጥተው ሳያገለግሉና መንፈሳዊ ሳይሆኑ ቀና ልብ ያላቸው ትሁት የሆኑ ወንድምም እህቶችም አሉ። እግዚአብሔር እንደዚህ አይነት ልብ ያላቸው ሰዎች ወደ ቤቱ ያምጣ። ከመጡም ቤት ውስጥ ክፋት አይማሩ አዩ።
እንደ ጠፋው ልጅ ጠፍተው ሲመለሱ አንዳንድ እህትና ወንድሞች ከዘፋኝነት፣ ከዘማዊነት፣ ከዓለማዊነት ቤት ውስጥ ከመቀመጥ ሊሆን ይችላል ብቻ እግዚአብሔርን ካለማወቅ ወደ ማወቅ ሲመጡ የጠፋው ልጅ ወንድም አይነት ባህሪ ደግሞ የሚያጋጥማቸው ጠላቶች አሉባቸው። እዛው ሰንበት ትምህርት ቤት ውስጥ ሆነው የጠፋው ልጅ ወንድም ባህሪ ያላቸው ለምን ወንድም የመጣ ድርሻውን ይዞ ሄዶ አልነበረ ለምን ተመለስ ወደ አባቱ ቤት ብሎ የሚመቀኝ ወንድም የሆኑ ወይም ደግሞ እህቶች የሆኑ አሉ። ከነዚህ ነገር ያውጣል። ስለዚህ ይሄ ልጅ ወደ ቤተክርስቲያን ሲመጣ መንፈሳዊ ብቻ ነው የሆነው። ጉባኤ እንኳን ሄዶ መድረክ ላይ ለመቀመጥ አይደለም የሞከረው፣ ለማስቀደስና ለመቁረብ ነው ቤተክርስቲያን የሚሄደው። ሰርክ ጉባኤ ምናምን ለማዳመጥ አይሄድም። ለምን? መምህራን አንደበት ላይ እኛን ሲሳደቡ ሰምቶ ይከፈዋል፣ በጣም ያዝናል። እኔ ህይወቴ እንዲቀየር ይሄ ሁሉ ቤተሰብ እንዲጠመቅ ቅዱስ ቁርባን እንዲቀበል የረዳኝን ትምህርት ሲነቅፉ መስማት አያስችለኝም አለ እና በጣም ነው የሚያዝነው። ታቦት ቆሞ እንኳን ራሱ ታቦቱ ገብቶ እስከሚወጣ ድረስ ስብከት ሲሰብኩ ያዳምጣል። እግዚአብሔር ሆይ ይቅር በላቸው ክፉ ነገር ከተናገሩ ብሎ መጀመሪያ ቀድሞ ሰባኪው እግዚአብሔር እንዲምረው ይሄ ልጅ ይጸልያል ማለት ነው። በማያገባቸው ገብቶ የሚሳደቡ ስንት ሰው የሚድንበትን ትምህርት ማለት ነው። ስንት ሰው ለቅዱስ ቁርባን፣ ለመንፈሳዊ ሕይወት፣ ለጾም፣ ጸሎት፣ ስግደት ቤቱ እንዲባረክ እንዲቀደስ እኔና ቤቴ እግዚአብሔር እናመልካለን እናንተ ግን የምታመልኩትን ምረጡ ብሎት ማነው መጽሐፈ ኢያሱ 15:3 ይመስለኛል ላይ ያለውን ቃል በተግባር የፈጸሙ ሰዎችን ማበሳጨት ማለት በጣም መረገም ነው። ይሄ ሰባኪም ሆነው አገልጋይም ሆነው እና ይከፋኛል አለ። ከዛ ውጭ ግን ይሄ ልጅ በጣም ትሁትና ትዕግስተኛ በመሆኑ በጣም ተምሬበታለሁ። በጣም ሁለተኛ ደግሞ እናትየዋ የነገሩኝ የልባቸውን ቢሆንም አጠቃላይ ሙሉ ዝለጋቸውን ቢናገሩም ዛሬ ላይ ያሉበት ህይወታቸው ግን በጣም ያስተምራል። ምን ብትሉ ቤቱ ሙሉ በሙሉ ካርታው ምናምን በሱ ስም መሆኑን ሲሰሙ አንገታቸው ተሰበረ፣ ልባቸው በጣም አዘነ። ይሄ ሁሉ ነገር የበደልንህ ባዶ እጃችን ሆነን ነው አሉት። አንድ ሁለተኛ ነገር ደግሞ በአንተ ስም ሆኖ ነው የታገስከን አሉት። አዎ አለ ነገራቸው፣ አሳያቸው። እውነት 2 ቀን 3 ቀን ያለቀሱት እናትና ልጅ ባልየው ወይም የልጁ አባት ብልጥ እንደሆነና ልጁ ከንቱ እንደሆነ የማይረባ እንደሆነ አባት እያለ ነው ሰካራም የነበረው። አስቡት፣ የማይረባ እንደሆነ አይቶ ነው ለዚህኛው ይሄን ሀብት ያወረሰው። ልቤ የሚነግረኝ ሀብት ንብረቱ በአንተ ስም እንዲሆን ነው። ለአንተ ይሁን አይደለም ያለው፣ ሀብት ንብረቱ በአንተ ስም ይሁን፣ የፈቀድከውን አድርግ ልጄ፣ ክፉ አይደለህም ያለኛል። እና እኔ ልቤ ክፉ እንዳልሆነ ያወቁት አባቴ ነግሮኝ ነው የሚለው፣ አላቅም ነበር ነው የሚለው። እና ይሄንን ነገር ከእናትየዋ ተምሬያለሁ። ሶስተኛ ደግሞ ከልጁ ነው። ይሄ ሰካራም የነበረው ልጅ ፈጽሞ ሲመለስ ደብተራዎች የሚሰሩትን ስራ በሙሉ ነው የነገረኝ። እንዳለ አሁን እዚህ ጋር መዘርዘር አልችልም፣ ስለነገርኳችሁ የምታውቁት ነገር ነው። በሙሉ የሚሰሩትን ስራ እንዴት እንደሚያዋርሱ ኢቭን ከመሪጌታ ጋር ነው ከዲያቆን ጋር አብሬ አንዲት ሴት አውጥቻለሁ ብሎ ሲናገር በጣም ያፈርኩት፣ በጣም የዘገነነኝ። ያስተማረኝ ነገር ግን ምንድነው? እንዴት ተንኮል እንደሚሰሩ ቤተክርስቲያን ውስጥ እንዴት አድርገው እርስ በርስ እንደሚያጣሉ እንደሚያፋጁ የቅባት እምነት ተከታዮችም እንዳሉና እሱም የዛ ቤተሰብ ልጅ እንደሆነ በተወሰነ መልኩ እየተረዳ መጥቷል። ትክክለኛ ቄስ ቢሆኑ፣ ትክክለኛ ካህናት፣ ትክክለኛ መሪጌታዎችና ዲያቆናት ቢሆኑ ኖሮ እንዴት በዚህ ልክ የቤተክርስቲያን ጠላት ይሆናሉ አለ። ምን አረጉ ስለው ሙሉ በሙሉ እኮ የቤተክርስቲያንን ብር የሚበሉ ናቸው። ሙሉ በሙሉ ህዝቡን የሚናጠቁና ከእግዚአብሔር ቤት አውጥተው አስማተኛ የሚያደርጉ ናቸው አለ። አይገርማችሁ? ለዚህ ምልክት የሚሆነው ይሄ ሰውዬ ነው። ቤተክርስቲያን በወንበዴዎች ተከባለች፣ ቤተክርስቲያን በጣም ከባድ ችግር ውስጥ ነች ብሎ የሚናገረው ይሄን ሰው ስሙት። ታቦት አቁሞ 3 ሰዓትና 4 ሰዓት የሚለፈልፈው አለቃው ወይም ደግሞ በጣም በዚህ ጉዳይ ላይ የተካነው ሰው አምጥቶ አውደ ምሕረት የሚያስለፈለው ለመመለስ 1 ሚሊዮን ብር ተከፍሎ የበጣ ስልጣን እንዴት ማለት ካለ ምን ግዴ ልትመልሱ ጻፊው ለምን ሲመልስ ለምን ፈቀደ? ብሩ ለመመለስ አማራጭ የለም። ሂሳብ ሽቡ ለመመለስ፣ ቁጥጥሩ ለመመለስ፣ ገንዘብ ቤቱ ለመመለስ አውጥቶ ነው የመጣው። ውስጥ ያለው አገልጋይ ስለምን ይሄ ነገር የማያቃወም? እሱን ከፍሎ ነው የመጣው። ዲያቆኑ ከፍሎ ነው የመጣው፣ መለመን አለበት። ሰባኪው ከፍሎ ነው የመጣው፣ መለመን ያለበት። መርጌታው ከፍሎ ነው የመጣው፣ መለመን አለበት። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይኸውልህ
አዳምጠኛለህ። እየፈረሰች ነው ያለችው። እየፈረሰች ነው ማለት ፈርሳለች ማለት ትንሽ በጣም ስለሚያስደነግጥ ነው እና ከባድ ነው። ትክክል ነው። እና ይሄንን ሐሳብ እንደ አንድ ጥሩ ነገር እንድትይዙት የምፈልገው ምንድነው ሐቅ አይደለም ወይ? እንዲህ ያሉ ሐሳቦችን ነው ልጁ ሲነግረኝ የነበረው። እነዛ ቄሶች የተባሉት እነዛ ዲያቆናት የተባሉት በሙሉ ታርጌታቸው ህዝብን ማጥመድና ገንዘብ መቀበል ብቻ ነው። ምንድነው ሲባሉ ቤተክርስቲያን ለመቀጠር ገንዘብ ያስፈልገኛል፣ እንደገናም ደግሞ ምን አገባኝ ብር እኔ ገንዘብ ልሰብስብ እንጂ የሚሉ ናቸው። ዘመዶቼ ነው የሚለው ቤተሰቦቼ ለኔ እኔን አዋርሰውኛል ነው የሚለው። ራቁቴን ጫካ ውስጥ ተኝቻለሁ ነው የሚለው ለተዋርሶ ሲል ብቻ። ከዛ ሰይጣን መጥቶ ላይ ድፍን ብሎ ክድን አረገብኝ ነው የሚለው። እንዲያውም ከሰላምዬ ጋር ትናንትና እያወራን ነበር። አጭር ቁመት ያላቸው ማማሲያ ወይም እስክሪብቶ የሚያክሉ ሰዎች በህልማችን ይታዩናል። ጆሮአቸው ትልልቅ የሆኑ እንደ ሎርድ ኦፍ ዘ ሪንግ አይነት ፊልም ላይ እንዳለው አይኑ የሚያስፈራው ፍጥረት ማለት ነው። እና እነዚህ አጫጭር ፍጥረቶች ኔፍሊም ይባላሉ፣ ኒኤፍሊም ይባላሉ። ኔፍሊም የሚባሉት በጣም ረጃጅሞቹ ናቸው። ኒኤፍሊም የሚባሉት ደግሞ እስክሪብቶ ወይም ማማሲያ የሚያክሉት ናቸው። ኔፍሊም እና ኒኤፍሊም ሁለት ዘፍጥረት 6 ላይ እዩት፣ ሁለት አድርጎ ነው የሚጽፋቸው። እና እንደዚህ አይነት ፍጥረቶችን መተው በመቀመጫ ይገብተዋል አለ። በመቀመጫ ከገቡብኝ ጊዜ ጀምሮ በቃ እኔ በጣም ባለጌ ነው የሆንኩት የሚለው ደፍሬ መናገር ማልችለው ብዙ ነገር ስላለ ቺም ጫፍ ብቻ እሱ እንድናገር ይፈልጋል። እኔ ግን ሞራል የሚባል ነገር ስላለ ነውና ከዛን ጊዜ ጀምሮ ባለጌ ሆንኩ ነው የሚለው። እነዚህ ፍጥረት መተው በመቀመጫ የገቡ ባፌም የገባብኝ ነገር አለ፣ የሚበርር ነገር በጣም ጥቂት የሆነ ትንሽ ነገር መጥቶ ባፌ ገብቶብኛል የሚለው። ሌሊት በተከታታይ 7 ቀን እንደገና በአመቱ ደግሞ 3 ቀን ጫካ ውስጥ አድሬያለሁ ነው የሚለው። ብቻዬን ራቁቴን መጥቶ ማለት መጥቶ እንዲገናኘኝ እንዲያቅፈኝ እንዲዋረሰኝ ሰይጣን እንፈልገው ነበር አለ። ታዝዤ ነው ከዚህ ክልል እንዳትወጣ ተብዬ ታጥሮብኛል የሚለው። ሌሊትም ቀንም እራወጣለሁ፣ እርመሰመሳለሁ ምናምን። ከዛ እንቅልፌ ሲመጣ እዛው ጫካ ውስጥ ተኛለሁ። ጅብ እንዳያገኘኝ ታጥሯል። ከዛ ውጪ ግን ለተዋርሶ ተብሎ የተዘጋጀ ቦታ እንደሆነ ያስታውቃል። ደብተሮች ያዘጋጁት ቦታ ነው። እናንተ ጅብ አይገባም፣ አውሬዎች አይገቡም። ግን ሰይጣን ያው ድንበር አይከለክለውም፣ ግንብ አይከለክለውም። መጥቶ ላይ ያርፍብኛል። ከዛን ቀን ጀምሮ የምፈልገውን ገንዘብ ላገኝ እችላለሁ፣ ወይም የምፈልጋት ሴት ላገኝ እችል ይሆናል። ግን ህይወቴ ጤነኛ አይደለም፣ በጣም ቆሻሻ ሰው ነበርኩ ነው የሚለው። እና ይሄ ልጅ ግልጽ በመናገሩ ብዙ ወጣቶችን እንዳስተምር ምክንያት ሆኗል። ይቺን ቃል በመናገር ብቻ የሆነ ነገር አልገባችሁም? በመቀመጫ የሆነ መንፈስ ገባብኝ፣ አጭር ቁመት ያለው ገባብኝ ብሎ ሲናገር ወደው አይደለም። አንዳንድ ሰዎች ስለ መንፈስ የሚያወሩት የኛ ትምህርት ባያዳምጡም አንዳንድ ጊዜ ስለ ኤሊያን ስለ ምናምን ስለ ተለያዩ ነገሮች ሲያወሩ ስማቸውን ኤሊያን ብለው ስም ቢያወጡለትም እኔ ግን ዛር መንፈስ ነው የምለው። ኤፍታህ ተስፋ ስላሴ የሚለው ዩቲዩብ ላይ ኤሊያኖችና መናፍስት ብዬ ያስተማርኩት ትምህርት አለ። እሱም ገብታችሁ በደንብ አዳምጡት። እንዴት የዛር መንፈስ ኤሊያን እንደሚሆን ኤሊያን የዛር መንፈስ እንዴት እንደሚሆን አብራርቼ ያስተማርኩት ትምህርት አለ። ሊንኩን ከስራ አስቀምጥላችኋለሁ በኮሜንት ላይ። በዛ ሊንክ ገብታችሁ ማዳመጥ ትችላላችሁ። እግዚአብሔር ከረዳኝና ካስታወስኩ ሊንኩ ላይ አስቀምጠዋለሁ። ካልሆነ ግን ኤፍታህ ተስፋ ስላሴ የሚለው ዩቲዩብ ላይ ኤሊያኖች እና እርኩሳ መናፍስት የዛር መናፍስት ብዬ ያስተማርኩት 2 ተከታታይ ኤ እና ቢ ትምህርት አለ። እንግዲህ እነዚህን ትምህርቶች ተምሬያለሁ። የበለጠ ግን ሰንበት ተማሪዋ ደግሞ ከነገረችኝ 3 ትምህርት ተምሬያለሁ ካልኳቸው 4ኛ በጨምር እንኳን ብዬ የማስበው ሰንበት ተማሪዋ መምህር ሰንበት ተማሪ ሆኜ ትምህርታችሁን ስለጠላሁ ይቅርታ ስትለኝ ለራስሽ ይቅርታ አድርጊ አልኳት። እኔ እባክህን ይቅር በለኝ ብለሽ ለራስሽ እኔ ብለሽ ራስሽን ይቅርታ አድርጊለት። ከእግዚአብሔር ጋር ያጣላውሽ እኔ ብለሽ ለራስሽ ይቅርታ አድርጊ አልኳት። እና አንዳንድ ሐሳቦችን ተወያይተናል። ምንድነው በሰንበት ትምህርት ደረጃ ይሄ ትምህርት የሚሰጥ ቢሆን ኖሮ የእኛን ትምህርት ባይቃወሙ ኖሮ እነዚህ ሰንበት ተማሪዎች የእውነት ነው የምላችሁ እያንዳንዱ ወጣት እያመጣው ሰንበት ትምህርት ቤት ውስጥ ነበረ የማጎረው። አባላት ይበዙ ነበረ። እዛ ገብተው ከበሮ መምታት፣ መዝሙር መዘመር ምናምን ሳይሆን ስነ ጽሁፍ እያነበቡ ኮርስ እየተማሩ ንስሐ አባትም እዛው እየያዙ አባላቱም እየበዙ በጣም ደስ የሚል ትልቅ ጉባኤ ይኖር ነበረ። የትም አልወስዳቸውም። አሁንም እኮ ምዕመናኑን እኮ እያስተማርን ወደ ቤተ ክርስቲያን ነው የምንልካቸው። ቅዱስ ቁርባን እንዲቀበሉ ነው የምናደርገው። ሂዱ ጉባኤ ተካፈሉ፣ ሂዱ። እነሱ ቢሰድቡንም ሂዱላቸው፣ ችግር የለውም።
እኛ የምናመጣችሁ ከዓለም አይደል? እናንተ የምትቀበሉት እኛ ነው። ምን ሰዳችሁ ሰው ወዴት ነው? ወደ ቤተ ክርስቲያን አይደል? አዎ በቃ ወዴት ወሰድናችሁ? የት አዳራሽ ሰበሰብናችሁ? የትም። በቃ ሂዱ። ሰንበት ትምህርት ቤት መግባት ይፈልግ ይግባ። ማገልገል ይፈልጋል ነበር የምንለው ሰንበት ተማሪዎች ባይቃወሙን ኖሮ። ግን ትምህርታችን እነሱን ቤት ገብቶ የሚበረብር ዘላንነታቸውን፣ አስመሳይነታቸውን፣ ዩኒፎርም ለባሽነት ብቻ መንፈሳዊ ሕይወትን በተግባር ያልኖሩት መሆናቸውን ስለምናጋልጥ አይወዱንም፣ አይፈልጉንም። ስለዚህ እግዚአብሔር አምላክ ክፉን ዘመን አሳልፎ ደጉን ዘመን አምጥቶ በሰንበት ትምህርት ቤት ደረጃ፣ በጽዋ ማህበር ደረጃ፣ በትልቅ ማህበራት ደረጃ ይሄ ትምህርት የሚሰጥበትን ዘመን ያምጣልንና ምእመናን አሁን እኮ ተደራሽ የለኝም ብሰበስብ ወጣቶችን ይኸው ሰበሰባቸው ከቤተ ክርስቲያን ግቢ አወጣቸው ነው የሚሉት። የትን ሰብስባችሁ? አንድ የሰላምዬ የኪዳነ ምሕረት ማህበር አለ። እዛ ተሰብስበን በምንወያይበት ሰዓት ደግሞ ይኸው እንደዚህ ተጠራቀሙ ይላሉ። ወደ ቤተ ክርስቲያን ስንልካችሁ ደግሞ መምህር ተስፋዬ ከዚህ ተባሯል፣ ቤተ ክርስቲያን እኮ አባረዋለች ይላሉ። ራሱ በአፉ በቃ ራሱን እኮ የሚያባረኝ እንጂ እኮ ቤተ ክርስቲያን እኮ እኔን እኮ አታውቀኝም ጭራሽ። ከነጫካቴው መምህር ተስፋዬ የሚባል ሰባኪ እንዳለ ሁሉ አታውቅም ማለት አገልጋዮቹ። ቤተ ክርስቲያንማ ሁሩ ወመሃሩ ሂዱና አስተምሩ ብላ አስተምር ብላ ልካኛለች። መምህሮኛለሁ እግዚአብሔር ይመስገን። ያው ስንት ፍሬ አፍርቻለሁ እግዚአብሔር ይመስገን። ግን እኛ ሂዱና ሰንበት ትምህርት ቤትም ንስሐ አባት የሚያሱንላቸው አንዳንዱ ቄስ የብር ሀብል አምጪ፣ የብር ቀለበት እንደዚህ አድርጊና ያው ነገር ላድርግልሽ፣ ችግር የለውም የእናትሽ ስም ማን ነው? አንቺ ስምሽ ማን ነው? አባቶች ሰንበት ተማሪዎቹ ደግሞ ክፉ ክፉ ነገር ስለኛ የሚነግሯቸው እንደው ቢያንስ ልከውልናል ብለው እንኳን በጎ ትምህርታችን ባይደግፉትም ተቀብለዋቸው ምን አለ ኮርስ ቢያስተምሯቸው ምንልካቸውን ሰዎች ምን አይነት ነቀዝ የሆነ መንፈስ በውስጣችን እንዳለ የሚያስታውቀው በዚህ ነው። ነቀዝ ማለት ስንዴ የሚበላ ማለት ነው። ደህናውን እህል ቡርቡር የሚያደርግ ማለት ነው። ደህናው እህል ሊበላ ጆንያ ውስጥ የተቀመጠውን እህል ሊሆን እኔ አሁን እንጀራን ከበላሁት በኋላ እንጀራው እንጀራ አይባልም እኔ ሆኗል። የእግዚአብሔርም ቃል እነዚህ እኛ ተማሪዎች ውስጥ ያለው ቃል ገብቶ ስጋው ደሙ ተቀብለዋል አይደል? የተቀበሉት የእኛን ስጋና ደም አይደለም፣ የክርስቶስ ስጋና ደም ነው። ሄደውን የተቀበሉት እዛው የእኛን ቸርች የሚባል የለን፣ የእኛ ቤተክርስቲያን የሚባል የለን። እናንተው ጋር መጥተው ነው የሚቀበሉት። ከዛስ እዛው እህል ሊሆኑ ስንዴ ሊሆኑ መልካም ምግብ ሊሆኑ ለክርስቶስ መልካም ዘር ሊሆኑ ስንልካቸው ነቀዝ ሆናችሁ ገብታችሁ ስንዴውን ትቦረቡሩታላችሁ። ለዚህ ነው ክርስቶስ ሲያስተምራቸው ሐዋርያትን የወይኑ እርሻ ባለቤት ማለት የስንዴ እርሻ ባለቤት እንዲህ አላቸው፣ ማን እንክርዳዱን ዘራው ብለው ሲጠይቁት ጠላት መጥቶ ሌሊት ዘራው፣ ጠላት መጥቶ ሌሊት ዘራው ይላል። ሌሊት ማለት ሌሊት ነው፣ ጨለማ ነው፣ አሳሰብን የሚያሳየው ምኑን? እንክርዳዱን። በምን መካከል? በስንዴ መካከል። በመልካም ወንድሞች መካከል ደግሞ እንክርዳዶች አሉ። እግዚአብሔር ልቦና ይስጣችሁ። ክፉ ለምታስቡ ሰንበት ተማሪዎች፣ በእኛ ላይ መጥፎ ነገር ለምትናገሩ ሰንበት ተማሪዎች እግዚአብሔር ልቦና ሰጥቷችሁ ለስጋው ደግሞ ያብቃችሁ። አጋንንት እናንተ ላይ ያለውን አጋንንት ደግሞ አስወጥቶላችሁ የእኛን ትምህርት እንድትረዱ ደግሞ እግዚአብሔር ይርዳችሁ። በቃ ሌላ ምንም አይደለም። የምታገለግሉት ታቦት ልቦና ይስጣችሁ እና እህታችን መልእክት አንድ ቀን መታ በዩቲዩብ ላይ እንደምታስተላልፍ ቃል ገብታለች። ሙሽሪት ማለት ነው። እግዚአብሔር ስሙ የተመሰገነ ይሁን። ደህና ደሩ። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።